መምህር ክርስቶፎሮስ አሉ አስገባቸው ስልጣን ካለ። እሺ ሶ ይህንን ሐዲስ ያመጣሁላችሁ ያው ማማ የቅድም ነግራችሁ ነበረ። ነብዩ ምን አድርገው ነበረ? ፋጡማ ማለት ልጃቸው ነች። አቡበከርና ዑመር ሊያገቧት ፈልገው ነበር። አዛት ታይም የ18 ዓመት ልጅ ነበረች ልጃቸው ማለት ነው። ሶ እዚህ ጋር ኢት ዋዝ ናሬትድ ፍሮም አብዱላህ ቢን ቡሬዲሃን አት ዛት ሂዝ ፋዘር ሴድ Abubakar Umar, may Allah bless him with them, proposed to marriage Fatuma ሊያገቡት ፕሮፖዝ አደረጉ። የጋብቻ ወይ ደግሞ የጋብቻ ጥያቄ አቀረቡ። አረባክ መጀመሪያ በስተክል አንብበው ደስ ይለኛል። እድሜ ልክን ቤት ዘግተህ ትሳደባለህ። ጥያቄ ካለ በስርዓት አንብበው ትችላለህ። ከብዳችሁ ለራሳችሁ እንኳን እድሜ ልካችሁ ስንጨርግ በቃ እስቲ ከእናንተ ምንድን ነው? እስቲ አንድ ሰው የጠራችሁ ወደ ካዕባ መሀይማን ወደ ላይ አትውጡ፣ እውቀት ያላችሁን እንሞግታለን የምትሉ ብቻ ማለት ነው። መሀይማን ወደ አርሹ እንዳትወጡ። እሺ። ፕሮፖዝድ ሜሪጅ ቱ ፋጡማ ለማግባት የጋብቻ ጥያቄ ያቀረቡማ እና አቡበከር የስንት ዓመቶቹ የመሐመድ እኩዮች የሆኑ ሽማግሌዎች ማለት ነው ሲያቀርቡ በዘ ሜሴንጀር ኦፍ አላህ ሲሄድ የአላህ መልእክተኛ መሐመድ ምን አለሽ? እዚያንግ ህፃን ነች አለ። የስንት ዓመቷ ልጅ? የ18 ዓመቷ ልጅ። ለስንት ዓመት ልጅ ሊያገቡ ፈልገው ነው? የ18 ዓመቷ ልጅ። የመሐመድ ጓደኞች የ56 የ57 ዓመት ሽማግሌዎች የ18 ዓመቷ ልጅ ሊያገቡ ሲል ህፃን ነች አለ። የሱ ልጅ ስለሆነች ፋጡማ ዜን ይላል አሊ ፕሮፖዝድ ሜሪጅ ቱ ሄር። ከዛ አሊ እሷን ሊያገባት የጋብቻ ጥያቄ አቀረበ። ኤንድ ሂ ሜሪድ ቱ ሄር ቱ ሂም። ከዛ በኋላ እሱ ለራሱ አገባት ማለት ነው። አሊ ስንት ዓመት ወጣት ነው? 25 ምናምን ያንግ ነው። 18 እና 25 ሪሌቲቭ ናቸው ማለት ነው። ነገር ግን ለማን የከለከለው? ለሱ እኩዮች ለአይሻ አባት የአይሻ አባት የ18 ዓመቷን ሊያገባ ሲል ከለከለና መሐመድ የ6 ዓመቷን ልጅ ግን የ56 ዓመቱ ሽማግሌ አገባ ማለት ነው። አሜዚንግ ነው። አይኖ ያሸማቀቃል በጣም። ቀጥይ ማማዬ ከመጣሽ ቁርአን ላይ የጻ ልጅ ጋብቻ ይፈቅዳል ብለሽ ነው የቆምሽው? አዎ በቁርአንም አሳያችኋለሁ፣ በእንትንም ላሳያችሁ። ቆይ ያለ እድሜ ጋብቻን እንጨርስና ከዛን ደግሞ የነብዩ ዝሙት ትምህርቶች የሚለውን ላሳያችሁ። እሺ ሱረቱል ጦላቅ ላይ ነው ያለው። ሱረቱል ጦላቅ ምዕራፍ 65 ላይ አንዴ ራሴ እንትን ልበል። እሺ ሰላም። ከዛ በፊት ግን እስቲ አይሻ መሐመድ ያላችሁ አንድ ያከፈራችሁት ሰው አሳዩን እስቲ ሳምፕል። እንደዚህ አይሻ መሐመድ ምናምን በማለት እስቲ አንድ ሀሳቡ ላይ መሀይማን ወደ ላይ አትውጡ አላልኳችሁም? እኛ ያከፈርናቸውን ሰዎች እንደናንተ ጅል አይደለንም አውጥተን እዩዋቸው የምንላችሁ እለት የምናስለቅሳችሁ ዝም ብለን ወተን እንደዚህ የምናወራው ውጤቱን ሳናገኝበት ይመስልሃል? ፓፓ እንደናንተ ማስታወቂያ መስራት ስለማንወድ እንጂ አውሮፓ ውሰዱኝ ማለት አለባቸው። ግድ ወጥተው አውሮፓ ውሰዱኝ፣ ካናዳ ውሰዱኝ ማለት አለባቸው እኛ የምናከፈራቸው ልጆች። እሺ ያለ እድሜ ጋብቻ ላሳያችሁ በቁርአን። እኛም ከሴቶቻቸው ከአደፍ ያቋረጡ በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው አለ። እኛም ከሴቶቻቸው ከአደፍ ያቋረጡ ማለት አደፍ ምንድነው? የወር አበባ ማለት ነው፣ ማንስትሬሽን። ትልልቅ ሴቶች ከአደፍ ካቋረጡ ከአደፍ የሚያቋርጡት ወይ በእርግዝና ወቅት አይደለም፣ እነዚህ አይነት ሴቶች ማለት ነው። እኛም ያው ግንኙነት ተፈጽሞባቸው ያው ትልቅ የሆኑ ሴቶች ናቸው። አደፍ የሚያቋርጡት ግን እነዚህ ትልልቅ ሴቶች እንትን ላይ እርግዝና ላይ ከሆኑ ነው። እኛም ከሴቶቻቸው ከአደፍ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው። 3 ወር ይጠብቃሉ። እርጉዝ ናቸው ወይስ አይደሉም የሚለው ቼክ ለመደረግ ማለት ነው። አንድ ጊዜ ቆይ ብትጠራጠሩ ኢዳቸው 3 ወር ነው። 3 ወር የሚጠብቁት ምንድነው? ምናልባት አርግዛለች ወይስ አላረገዘችም የሚለው ነገር ቼክ ለማድረግ ግንኙነት ስለተፈጸመባቸው ማለት ነው። እኛም እነዚህ ሴቶች ትልልቆቹ ናቸው የመጀመሪያዎቹ። ከዛስ እኛም ገና አደፍን ያላዩ እነዚህ አደፍን አይተው ያቋረጡትን ነው እየተናገረ ያለው። ከዛስ እኛም ገና አደፍን ያላዩት ኢዳቸው እንደዚሁ 3 ወር ነው አለ።
አደፍን ያላዩ ማለት ማንስትሬሽን የወር አበባን ያላዩ ኦኬ ያላዩ እነሱም ደግሞ 3 ወር ይጠብቃሉ። 3 ወር የሚጠብቁት ለምንድን ነው ከተባለ ግንኙነት ስለተፈጸመባቸው ማለት ነው። ስለዚህ ግንኙነት ስለተፈጸመባቸው 3 ወር የሚቆዩ ኢዳ የሚቆጠርላቸው ወንዶች ግንኙነት ስላደረጓቸው አግብተዋቸው ግንኙነት ስላደረጓቸው 3 ወር ይጠብቃሉ። ኢዳ የሚቆጠረው ግንኙነት ሲፈጸም ነው ወይስ ሳይፈጸም ነው የሚለውን ደግሞ ላሳያችሁ በዛው በቁርአን አያ ሱረቱል አህዛብ ምዕራፍ 33 አሳፋሪ ተግባራቸውን ስናሳያቸው እስቲ አይሻ ብላችሁ ያከፈራችሁ ሰው አለ ትላለ ፓፓ አሳፋሪ ተግባር ሲወጣብህ ነው እንደዚህ አይነት ለቅሶ የምትጀምረው። መቼም እንደዚህ አይነትን ነገር እያየ የሚቀመጥ ሙስሊም ሲጀምር ጭንቅላቱም ጭንቅላት አይደለም። ይሄ ከማሰብም እንትን ብሏል ማለት ነው። ዝሙትን በትክክል የፈቀደን ቁርአን እያየ እስልምና ውስጥ የሚቀመጥ ብዙ ጥያቄዎችን አፍርተናል። ብዙ ሰዎችም ደግሞ ከእስልምና እንደወጡ ያው ለእናንተ ማብራትም እንትናችንም አይደለም። ለማንኛውም ግን ቁጥር 49 ላይ እንዲህ ይላል እናንተ ያመናችሁ ሆይ አለ ምእመናትን ባገባችሁና ከዚያም ሳትነኳቸው አለ ምን ሳትሏቸው ሳትነኳቸው ግንኙነት ሳታደርጓቸው በፊት በፈታችኋቸው ጊዜ ለእናንተ በእነርሱ ላይ የምትቆጥሯት ኢዳ ምንም የላችሁም አለ። ኢዳ 3 ወር የሚቆጠረው ምንድነው አለ ግንኙነት ሲፈጸም ነው። ሳትነኳቸው ግንኙነት ሳታደርጓቸው ግን ምንም የምትቆጥሯት ኢዳ የለችም አለ። ሱረቱል ጦላቅ ቁጥር 4 ላይ ደግሞ እነዚያ አደፍን ያላዩ ሴቶች ኢዳ ይቆጠርላቸዋል ይለናል። ኢዳ የሚቆጠረው ምን ሲሆን ነው? ሲነኩ ነው። ስለዚህ ለአቅመ ሔዋን ይሄንን ተፍሲሩን ባሳያችሁ ቆይ ህፃናት እንደሆኑ ደግሞ ላሳያችሁ አልጃለላይን አልዋሂዲንና አልስዩጢን ላሳያችሁ ምን ብለው እንደፈሰሩ ማለት ነው። ያው እናንተ ጅሎች ስለሆናችሁ ቤታችሁ ያጃጅሏቸዋልና እኛ ደግሞ ተፍሲራቱን እያወጣን እናሳያችሁ። ይሄ አዲሱ ቁርአንን ታውቁታላችሁ። ማን ነበር ይሄንን ቁርአን ያዘጋጀው ሰውዬ? ዲቫስቶሰን ሐጅ መሐመድ ዘይኔ። ይሄ በቅርቡ የተዘጋጀላችሁ ሁለት እየሆናችሁም ቢሆን ሴቶች አንብቡ ፕሊስ። ያው አላሳያችሁ ሱረቱል ጦላቅ በጣም ረጅም ነው፣ ግን በቃ እንደዚህ ለማለት ለመፈለጉ አዛ ነው ያደርጋችሁ። ሱረቱል ጦላቅ ላይ አንዴ ላሳያችሁ፣ ማየት አይከፋም ከነ መረጃው ህፃናት እንደሆኑ ላሳያችሁ። ይሄ መጽሐፍ ደብቀውታል፣ ግን ቴሌግራም ላይ እናስቀምጥላችኋለን። እሺ ፎይና ፕላዲስ ላይ ለማማዬ ጋር ምናምን እንበትነዋለን። በነገራችን ላይ ይሄንን መጽሐፍ የላከላቸው ልጅ ወዲያው ነው ከቻናሉ ያጠፋባቸው፣ ወዲያው ማለት ነው። እኛ ግን ከኛ የሚያልፍ አንዳች ነገር የለም ታውቃላችሁ። ኮፒ ያደረግናት ያዝናት። 5000 ብር እኮ ነው የገዛ ነው። አንቺ አሳደድኛ ጋርድ ኮፒውን ያስቀምጣል። አዎ ይዟል። በጣም አሪፍ። እኔ በእንትኑ የተዘጋጀውን ነው ያስኩትኝና ህፃናትን እንደሆነ ላሳያችሁ ያለ መረጃ እንዳይመስላችሁ ማለት ነው። በጣም ረጅም ነው። ገና 38 ላይ ነኝ፣ ገና 65 ላይ ነው የሚሄደው። ኦኬ ምን ያህል ሽምቅቅ እንደሚሉበት የሚያሳይ ቁርአን ነው። በነገራችን ላይ ይሄ ጭራሹን አብሶባቸው። በነገራችን ላይ ሰውየው ራሱ አደባባይ ላይ ወጥቶ መጽሐፌ 5000 ብር እየተሸጠ ነው አሉ። ትንሽ ኮፒ ነው የታተመው። አላህን ፍሩ አላሉ። ያታተሙት እኮ በቁጥር እኮ ነው። በጣም ጥቂት ፍሬ ነው የታተመው። ኦኬ 5000 ብር ማለት ተወደደ ነው ወይስ ረከሰ? በጣም ተወደደ። በነፃ እኮ ነው ስጡ የተባለ። ይሄ ለኡስታዞች በነፃ እንዲሰጥ ነው የታተመው። ኡስታዞቹ ጋር የተወሰነ ደረሰ፣ ግማሹ ደግሞ እያወጣ ገበያ ላይ ሽጠውታል። እኛ ራሱ በሰው ነው ያገኘነው። ያ እንሺ 65 ነብዩ የትኛው ነበር? እነዚያ ነው መዳረስ። ኦኬ ይታያቸዋል ተፍሲሩ። ያው አማርኛውን ራሱ ተፍሲሩ አስቀምጦላቸዋል። ያ አንቀጽ የወረደበት ምክንያት አለ አልስዩጢ እና አልዋሂዲ ናቸው እንደሚሉት። ተፍሲር አልጃለላይ ማለት አልስዩጢ ማለት አልጃለላይ ነው። ያ አንቀጽ የወረደበት ምክንያት አለ በአልበቀራ በላሚቷ ምዕራፍ 222ኛው ቁጥር ላይ ያለው አንቀጽ ሲወርድ ሐሊድ ቢን ዑመር ቢን አልጁምዓ ቢን ቀይስ አልአንሳሪ የተባለ ሱሐቢ፣ አሁን የሁሉ ስሙ ነው በጌታ ስም ወይ ሱሐቢ አለ ለነብዩ የወር አበባ የማታይ አሮጊት አለ ምን ምትል የወር አበባ የማታይ አሮጊት የወር አበባ ያላየች ህፃንንና የወር አበባ የማታይ አሮጊት ተብላለች። አንደኛዋ ቅድም
ትልልቅ ሆነው ነገር ግን ግንኙነት ተደርገው የወር አበባ ያቆሙ ሴቶች አልኳችሁ ማለት ነው። ከዛ አሮጊት እና የወር አበባ ያላየች ሕፃንን እርጉዞች ሴቶች እንዴት ሊሆኑ ነው ኢዳዋን የምትቆጥረው? በዚህ ሕግ አልተጠቃለለም እየተባለ በመዲና ሴቶች ዘንድ እየተወራ ነው ተብሎ ሲጠይቃቸው ነው ይህ አንቀጽ የወረደ ይላል። ሕፃን ኦኬ፣ አደፍን ያላዩ የተባሉት ምንድን ናቸው? ሕፃናት ናቸው እየተባላችሁ ነው ሙስሊም ወገኖቻችን። እናንተ መታችሁ ምን ትሉናላችሁ? ትልልቆች ሴቶች ናቸው። መጀመሪያ እንግሊዝኛ ተለማመጅ ማማይ ወመን ፍሮም እሺ፣ እሺ። አሁን ካያችኋቸው ሙስሊሞች ውስጥ አሁን በመጀመሪያ መሀይም ነብይህን ነው በመጀመሪያ ልታስተምር የሚገባው ሱረቱል አዕራፍ 157 ላይ ኡሚዩን ብሎ መሀይሙ ብሎ ያስቀመጠልህን ነብይ ነው በመጀመሪያ የራስን ቋንቋ ልመድ ልትለው የምትችለው። እንግሊዝኛ ቋንቋ ነው፣ ኖርማል መግባቢያ ነው፣ እውቀት አይደለም በመጀመሪያ ደረጃ። ነብይ ግን የራሱን ቋንቋ እንኳን የማያቅ መሀይም ነበር። ይህን ታውቃለህ? የራሱን ቋንቋ የማያቅ ኡሚዩን መሀይሙን ተብሎ የተገለጸ አካል ነው። ስለዚህ መሪ ማን ነው? መሀይም ነው። አሁን ካያችኋቸው ገስት ላይ የገቡት ሙስሊሞች አንድም በተነሳው ፖይንት ላይ መልስ እንስጥ ብለው ሲገቡ አታያቸው። እኔ ሊሰድቡ ነው የሚገቡት። ማለት ተጽዕኖ ምን ያህል እንዳሳደርኩባችሁ ማወቅ አለባችሁ። በዚህ ራሱ ማለት ነው። ቆሽታችሁ እያረረም ቢሆን እያዳመጣችሁ ነው። እሺ ተመልከቱ። በምን ምክንያት ነው የወረደው አለ? የወር አበባን የማታይ አሮጊት የሆነ ሴትና የወር አበባን ያላየች ህፃን ሴት። ስለዚህ ህፃን ሴት እንኳን ገና የወር አበባን ሳታይ እንኳን ወንድ ልጅ አግብቶ ግንኙነት ተገናኝቷት እንዲለያያት ቁርአን በግልጽ ይፈቅዳል። ይኸው ቁርአናችሁ ነው ይሄንን በግልጽ እየፈቀደ ያለው ሱረቱል ጦላቅ ላይ ማለት ነው ምዕራፍ 65 ቁጥር 4 ላይ ባለው ቨርስ ቁርአኑ ራሱ ይሄንን በግልጽ የሚፈቅድ ነው። ወደ ዝሙቱ እንሸጋገር እስቲ። ወደ ነብዩ የዝሙት ታሪክ ደግሞ እንሸጋገር። ነብዩ የሰራቸውን ዝሙት ታሪኮችና ያስተማራቸውን ትምህርቶች። የመጀመሪያው ኒካ ሙታ ያለ ኒካ ሴትን ልጅ መገናኘት ዝሙት ነው ይሉናል ሙስሊም ወገኖቻችን። ያለ ኒካ ምንድነው? ሴትን መገናኘት ዝሙት ነው። እሺ ያለ ኒካ ሴትን ልጅ መገናኘት ዝሙት ከሆነ የነብዩን ተግባር ደግሞ እናሳያችኋ። የነብዩ ተግባርና አስተምሮትን ደግሞ እናሳያችሁ። እሱ በእናንተ አፍ የሚነገር ነው። አስተምሮታችሁ ግን ምንድነው የሚለውን ነው እናሳያችሁ እስቲ። አስተምሮታችሁ ኒካ ሙታ ማለት ምን ማለት ነው ብያችኋለሁ ከዚህ በፊት። አንድ ሴት አንድ ወንድ ልጅ ለምሳሌ ይሄ የገባው አብዱ ነው ስሙ። አብዱ ለምሳሌ አይሻ፣ ፋጢማ ምናምን የተባሉ 4 ሚስቶች አሉት። የገባው ልጅ ማለት ነው 4 ሚስቶች አሉት እንበልና ለፊልድ ወደ ሌላ ሀገር ሄደ፣ ወይ አሜሪካ ወይ ካናዳ ምናምን ሀገር ይሄዳል ማለት ነው። ሚስቶቹ ኢትዮጵያ ስለሆኑ እዛ የሄደበት ሀገር ሚስቶቹን ስለማያገኝ ስለዚህ ምን ያደርጋል? ሚስቶቹ ኢትዮጵያ ስለሆኑ ሊያገኛቸው ስለማይችል ምን ያደርጋል? እዛ የሄደበት ወይ ካናዳ ሊሆን ይችላል፣ እዛ የሄደበት ሀገር ለ3 ቀን ለ4 ቀን ሴት ልጅ ገዝቶ ግንኙነት ማድረግ ይፈቀድለታል ማለት ነው። ይሄ የምን ትምህርት ነው ብለን ስንል የቁርአንና የሐዲስ ትምህርት ነው። በጣም በሚያስገርም ሁኔታ ይሄ የማ ትምህርት ነው ብለን ስንል የቁርአንና የሐዲስ ትምህርት ነው። ኒካ ሙታ ኮንትራት የኮንትራት ለ3 ቀን ለ4 ቀን ተገዝታ ግንኙነት የምትደረግ ሴት ምንድነች? በኮንትራት ተይዛ እንዴት ነው? በቃ ሴተኛ ዳሪነት ማለት ነው። በግልጽ ይፈቅዳል። ማስረጃው ካለን በሱረቱል ኒሳ በመጀመሪያ ቆይ ቁርአኑ ላሳያችሁ። የሐዲሱ ጋር ከመሄዳችን በፊት ቁርአኑ ጋር እንመልከት። እዛ ሐዲሱ ጋር ደግሞ እንሄዳለን። እሺ ቁጥር 24 ላይ እንዲላል ታያችኋላ። ከሴቶችን በባል ጥብቆቹ እጆቻችሁ በምርኮ ያዟቸው ሲቀሩ አለ። ከሴቶች በባል ጥብቆች እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ አርም ናቸው አለ። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ አለ። እችን ቃል አስተውሉ። ዝሙተኞች ሳትሆኑ አለ። በእስልምና ዝሙት ምንድን ነው ብለን እንጠይቃለን። እስኪ ዝሙተኞች ሳትሆኑ ብሎ ከዛም በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ዝሙተኞች ሳትሆኑ በገንዘቦቻችሁ ሴትን ፈልጉ አለ። ይሄ ዝሙት አይደለም። ለእናንተ ፈቀድኩላችሁ አላቸው። ይሄ ዝሙት አይደለም። ከእነርሱም በእርሱ በመገናኘት የፈለጋችኋቸውን ያገኛችኋቸውን ሴቶች በመገናኘት የተጠቀማችሁባቸውን ሴቶች በገንዘብ ፈልጋችሁ ከተጠቀማችሁባቸው በኋላ ማለት ነው። ከዛ ሴቶች ክፍያቸውን
እዚህ ጋር ምሕር የሚል የለም አረብኛው ላይ ኡጁረሁና ነው የሚለው ቁርአኑ። ላሳያችሁ፣ ትናንት ማሳይቻችኋለሁ መሰለኛ። ኡጁረሁና ነው እንጂ ምሕር የሚል በቁርአኑ ላይ አንድ ቦታ የለም። ሙስሊም ወገኖቻችን ያው መጨመርና መቀነስ ቅዱስ ዮሐንስ አፈወርቅ ይላል። የሚጨምር አጭበርባሪ ነው፣ የሚቀንስ ደግሞ ሌባ ነው ብሏል። እና ሙስሊም ወገኖቻችን ደግሞ ይጨምራሉ ይቀንሳሉ በቁርአናቸው ላይ ባይዘው በቁርአናቸው ላይ ይጨምራሉ ይቀንሳሉ። ይታያችኋል። ኡጁረሁና አረብኛው ኡጁረሁና ብሎ ያስቀምጠዋል። ኡጁረሁና በአረብኛ ምንድነው? ክፍያ ነው። ስለዚህ ያቺ ሴት የሚከፈላት ለምንድን ነው? ከተጠቀመባት በኋላ ተዋውላ የገባችውን ገንዘብ ማለት ነው። ለምሳሌ ምን ትሰጠኛለህ ብላ ተዋውላ ነው አይደል የምትገባው። እቺ ሴት ምንድነው የምትከፍለኝ፣ ለኔ የምትከፍለኝ ነገር ምንድነው ብላ ተዋውላ ነው የምትገባው። ይሄን ሐዲስ አሳይቻችኋለሁ። ሰሂህ ሙስሊም 1406 ሳብራ ጆሃኒ የዘገበው ያለ መልክተኛ ጋብቻን ፈቀዱልን፣ ጊዜያዊ ጋብቻ ማለት ነው፣ ኪራይ። ከዛስ እኔም ጓደኛዬም አንዲት ባና አሚር የተባለች ሴት ቆንጂዬ ሴት ናት ባይዘው ሴት ወደ እርሷ ሄድና ራሳችንን ለእርሷ ጊዜያዊ ጋብቻ ውል አቀረብንላት ከአንቺ ጋር እንደር ማለት ነው። ከዚያም ምን ትሰጡኛላችሁ ያለችን። እንግዲህ ምን ትሰጡኛላችሁ ያለችው ክፍያ እየፈለገች ነው። ኡጁረሁና የተባለው ለዛ ነው። የተዋዋላችሁበትን ገንዘብ ከተጠቀማችሁባቸው በኋላ ስጧቸው የተባለው ለዛ ነው። ምን ትሰጡኛላችሁ ብላ ጠየቀች። አለችን ካባይን አልኳት። ጓደኛዬም ካባይን አላት። የጓደኛዬ ካባ ከእኔ ካባ አዲስ ነበርና የጓደኛዬን ካባ ስትመለከት ወደደችው፣ እኔን ደግሞ ስትመለከት ወደደችኝ። እንግዲህ አንደኛውን እንትን ፎጣ ማለት ነው። እንግዲህ በፎጣ ተገዝተሽ ግንኙነት እንድትደረጊ ነው የሚፈቅደው ቁርአንና ሐዲስሽ የሙስሊም ሴት። ምን ትሰጡኛላችሁ ብላ ስትል ካባችንን አሏት እና ሁለቱንም ተመለከተቻቸው። የአንደኛውን ካባ ስትመለከት በጣም አዲስ ነው፣ ግን አልወደደችውም ሰውየውን። የአንደኛውን ስትመለከት ደግሞ አሮጌ ሆነው ግን ሰውየው ደግሞ ቆንጆ ሆነባት ማለት ነው። እኔን ወደደችኝ ይላል። ከዚያም እሺ አንተና ካባዬ በቂ ናችሁ፣ እሺ በቃ አንተ ካባህን ስጠኝና ካንተ ጋር ልደራ አለችው ማለት ነው። አለች 3 ሌሊትም አብሬያት አደርኩ ይላል። 3 ሌሊት አብራ አደረች ማለት ነው ሴት። ኡጁረሁና ብላ ያስቀመጠው ክፍያ ያለው በሱረቱ ኒሳ ቁጥር 24 ላይ ይሄን ምን ትሰጡኛላችሁ ብላ ያቀረበችውን ክፍያ ነው። ከዛ እስከተጠቀመባት በኋላ 3 ሌሊት ያንን ፎጣ ይሰጣታል፣ ያሰናበታታል ማለት ነው። ትሰናበታለች። ላሳያችሁ ቆይ። ምሕር ብለው ቀየሩት ቁርአኑ ላይ በጣም በሚያስገርማችሁ ሁኔታ ምሕር አሉት። ሙስሊም ይዋሸዋል አይገልጸውም እኮ ይዋሸዋል አይገልጸውም። አሁን ምሕር ያሉት ምኑን ነው? ምሕር ስለ ጋብቻ በኒካ የሚያገባት ሴት የምትወስደው ነው፣ ጥሎሽ ማለት ነው። ሊያገባት ሲል ከፍሎ ለቤተሰብ እንትን ብሎ የሚወስዳት ማለት ነው። እዚህ ጋር ግን ክፍያ ነው። ከተጠቀምክባት በኋላ ስለ ሙትዓ ስለሆነ እያወራ ያለው ማለት ነው። ስለ ሙትዓ ሲጀመር ደግሞ ስለ ኒካ ከሆነ ምንድነው? ስለ ኒካ ከሆነ ምንድነው? በመጀመሪያ ደረጃ እንትን መሆን አለበት። ይሄ ምንድነው ስሙ? እሱ ቤተሰቦቿ መገኘት አለባቸው። ሲጀመር ኒካ ሊያስርላት ሲል ማለት ነው። ቤተሰቦቿ መገኘት ያስፈልጋል። ወሊ ቤተሰብ ከሌለ ሲጀመር ያቺ ሴት አትዳርም። ያቺ ሴት መዳር አትችልም። ቤተሰብ ኃላፊነት መውሰድ አለበት። ይሄ ግን ዝም ብሎ ምን ትሰጡኛላችሁ ብላ ተዋውላ ዝም ብላ የምትገባበት ነው። ምክንያቱ እስከተባለ ግንኙነት እንትን ስለሆነ ማለት ነው። ይሄ በኮንትራት ተይዛ ስለሆነ ማለት ነው። ላሳያችሁ አንዴ። በተደጋጋሚ ሐዲሳቶች ላይ ተዘግበዋል። ምን ይላል መሰላችሁስ? እሺ ይሄንን አሁን ተሽሯል ይሏቸዋል። አንደኛ ነገር ስለ ጋብቻ ከሆነ ለምን ተሻረ? ጋብቻ አሁን የለም እንዴ በሏቸው። ሲጀመር የተሻረው ለምንድን ነው? ጊዜያዊ የኪራይ ወሲብን ፈቅዶ ስለነበረ መሐመድ የስጋዊ ፍላጎቱ አላስችልችለው ጦርነት ውስጥ ሲገቡ በቃ አድርጉት ይላቸዋል። በቃ እናደርገው ችግር የለም ይላቸዋል። ራሱን መቆጣጠር ሲከብደው አላህ አወረደ ይሄን አንቀጽ አድርጉት ይላቸዋል ሷሃቦቹን ማለት ነው። ይሄ በጣም ነው የምትገርም፣ በጣም ነው የሚገርማችሁ። እኔ ይሄንን ነብይ በፈጣሪ ስም እሺ
በዚህ ሐዲስ ላይ ሳሂህ ሙስሊም 1405 ኤ ላይ ጃቢር የዘገበው ሐዲስ ነው። ጃቢር ለአብደላህ እና ሰላማ አልአቅዋ እንዲህ አለ። የአላህ መልክተኛ አዋጅ ነጋሪ ወይም ወደኛ መጥቶ ማለት ነው እንዲህ አለ። የአላህ መልክተኛ ራሳችሁን እንድትጠቀሙ ተፈቅዶላችኋል። ማለትም ጊዜያዊ ግንኙነት ማለት ነው። እነሱ በጦርነት ውስጥ ነበሩ። ምን አላቸው? ራሳችሁን እንድትጠቀሙ ይሄ ጊዜያዊ ጋብቻ ጊዜያዊ ግንኙነትን ፈቅጄላችኋለሁ ብሎ ፈቀደላቸው ማለት ነው። ራሳቸውን ቢያንስ እነሱ እኮ እንደዛ አይደሉም። መጥቶ ግን የሚፈቅድላቸው እንዲሰሩ የሚያዛቸው እሱ ነው። ቢያንስ ከሱ እኮ እነሱ ይሻላሉ። በነገራችን ላይ ስሜታቸውን ይቆጣጠራሉ። አትሊስት ሱራ 4:24 ተፍሲሩን ስትመለከቱ ተፍሲር ኢብኑ ከቲርን እነሱ ተዋግተው የማረኳቸው ሴቶች ጣዖት አምላኪያን ነበሩና እነዚህ ከጣዖት አምላኪያን ጋር እንዴት እንገናኛለን ብለው እያጉረመረሙ ነበር። ነብዩ ግን ምን አላቸው? አላህ ፈቅዶላችኋል፣ ከነዛ ጋር መገናኘት ትችላላችሁ አላቸው። ቢያንስ በአስተሳሰብም ሆነ በተግባር እነሱ ይሻላሉ። እነሱ የሚሻሉ ናቸው። ኦኬ፣ እነሱ የሚሻሉ ናቸው። እነሱ ይህን ነገር አያደርጉም። በነገራችን ላይ መሐመድ ከሞተም በኋላ እነ ዑመር እና አቡበከር ይፈጽሙት ነበር። ይህንን ነገር ተሽሯል ብላችሁ ብትሉ እንኳን በእነ ዑመር ዘመን እነ ዑመር ይፈጽሙት ነበር ይህንን ተግባር። ይህንን አሁን ዝሙት አይደለም ነው የሚሉት ወገኖቻችን። ዝሙት ከለዳሉ እነሱ ጋር ቀይ ይሁን ነጭ ይሁን ጥቁር ይሁን አናውቅም። ይህ አሁን ዝሙት አይደለም በእነሱ ዘንድ። እስቲ አስገባና ዴቫ ጠይቃቸው። እስቲ ቀጥሉ። መልካም እሺ፣ ግቡ። አሁን በተፍሲር ብቻ ሳይሆን በሐዲስም ራሱ አለ። ሙስሊም 34:32 ላይ ያስቀምጡታል። በጦርነት ጊዜ እንትን ሲሉ አስባቡን የመጣው ማለት ነው። አስባቡን ንዙሉ እንትን ብለው ሙሽሪክ ሴቶች ነበሩ። ከእንዴት ከሙሽሪክ ጋር ወሲብ እናደርጋለን ብለው እነሱ ግራ ሲገባቸው አላህ ደግሞ ይህንን የቁርአን አያ እንዳወረደ ይናገራል። የሚገባ ሙስሊም ካለ በጨዋነት የሚወያይ ሙስሊም ካለ ይግባ፣ በሩ ክፍት ነው። የምትገቡ ሙስሊሞች ካላችሁ ግቡ። የሚገባ ሙስሊም ይሄን ይመስላል እንግዲህ ያለ እድሜ ጋብቻ ህፃን ልጅ ብሎ አስቀምጦ ሱራ 65:4 ላይ አሳይተናለች። ከህፃን ልጅ ጀምሮ እስከ ባሪያ ድረስ እስከ በገንዘብ ሄዶ ከፍሎ እስከ መገናኘት ድረስ ፈቅዷል። ሁቺስ ታዲያ ለምንድን ነው ዝሙት ብሎ ሊቃወሙ የሚችሉት እነሱ? አንድ ሰው ሳምበዲ ፊልድ ከወጣ ለስራ ጉዳይ ከሄደ በገንዘቡ ከፍሎ ወሲብ ማድረግ እስከተፈቀደለት ድረስ ምንድን ነው ዝሙት በእስልምና? እኔ ምንም ሚኒንጉ ራሱ ሊገባኝ አልቻለም። ሉክ 4 ሚስት ካገባ 4 ሚስት ልብ በሉ 4 ሚስት ካለው አንሊሚትድ ባሪያ ወሲብ የሚያደርግ ከሆነ አንሊሚትድ ባሪያ ብለዛውም ባሪያ መለዋወጥ ይችላሉ። በነገራችን ላይ ባሪያዎችን ተለዋውጠው ወሲብ ማድረግ ይችላሉ። ባሪያ ሴቶችን ተለዋውጠው ወሲብ ማድረግ ከተቻለ እንግዲህ እንትና ድስትሽን አበድሪኝ እንትና ዕቃሽን አበድሪኝ እንደሚባባሉት ባሪያ መበዳደር አስባችሁታል? ባሪያ ደግሞ ማለት በድሮ አማርኛ ይሄ ወጥቶ የሚገዛቸው ነበሩ። በአሁኑ አማርኛ ኢኔሴንስ የእስልምናው ባሪያ ማለት ማብላት ማጠጣት የሚያስተዳድራት ውጪ ሰራተኛ ማለት ነው። አሁን ያለው ህግና አሁን ያለው ማህበራዊ እሳቤ ስላልፈቀደላቸው ነው እንጂ ሰራተኛ የቤት ሰራተኛ ያበላታል፣ ያጠጣታል፣ ደሞዝ ያስተዳድራታል። እሷን ማለት ነው። እሷን ወሲብ ማድረግ ይችላል። እንግዲህ ሰራተኛ እየተቀያየረ እስኪ ዛሬ ሰራተኛን አበድረኝ ብሎ የጓደኛው ሰራተኛ ሄዶ ወሲብ ማድረግ ከቻለ በገንዘቡ ከፍሎ ማድረግ ከቻለ ምንድን ነው ዝሙት ታዲያ? ማን ነው ዝሙተኛ ሊሆን የሚችለው? በእስልምና ግራም ይገባ ነው። ናገባ ማሚላ አሜት ከምትል ናገባ በሩ ክፍት ነው። ገብተህ ከመቶ ሴቶች ጋር ግን ሱለማን ከመቶ ሴቶች ጋር በአንድ ላይ ግንኙነት አደረገ ስንል አላህ ፈቅዶለት ነው ዝሙት አይደለም ይለዋል እኮ ጭሶች። አላህ ያልፈቀደው ነገር ነው ዝሙት። ከባድ ነው፣ በጣም ከባድ ነው። በጣም ምንድነው ዝሙት እንለው የምንችለው? ምንድነው? እህትማማቾች ባሪያዎችን ወሲብ ማድረግ ይቻላል። እህትማማቾች ባሪያዎችን ሙታል ማሊክ ላይ ያለ ሐዲስ ነው። ሙታል ማሊክ ቡክ 28 ነምበር 28 ላይ 14:34 ላይ ማለት ነው። እህትማማቾችን ያልነው ባሪያ ሲሆኑ እህትማማች ባሪያዎችን ወሲብ ማድረግ ይቻላል። እህትማማች ነው ያልነው። ኢማጂን ከዚህ በላይ ምንድነው? እሺ ምንድነው ሊደረግ የተፈለገው? ምንድነው ከዚህ በላይ?
ያህያ ከማሊክ ኢብን ሐሺም ከአብዱላህ ማነው ኡበይዱላህ ኢብን አብዱላህ ኢብን ኡታይብ መስዑድ ከአባቱ እንደነገረኝ ዑመር ኢብን ሻጢብ በቀኝ እጅ ስላሉት አንድ ሴትና ሴት ልጅ እና አንድ ሰው ግንኙነት መፈጸም ይችላልን እንደሆነ ተጠየቀ። ከአንደኛዋ ጋር ዑመር ሁለቱም አብረው መፈቀዱን አልወደዱም ካሉ በኋላ ከዚያም ከለከለ። መጀመሪያ ግን ምን አለ? ፈቀደ። የፈቀደው ማን ከለከለ? ዑመር። መሐመድ የፈቀደው ማን ይከለክላል? ዑመር። እንግዲህ ከጓደኛህ ባሪያ ጋር ሴት ማድረግ ትችላለህ። ከጓደኛህ ባሪያ ሴት መዋስ ትችላለህ። ይሄም ሙተል ማሊክ 28 ላይ ነው ያለው 1538 ላይ ከጓደኛህ ባሪያ እንግዲህ ሚስት ተውሰህ ወሲብ የምታደርግ ከሆነ ምን ትፈልጋለህ? ለአንድ ቀን ብቻ የሚደረግ ወሲብ ማለት ለአንዲት ቀን ብቻ። ሳሂህ ቡኻሪ ቡክ 8 ሐዲስ 3253 ላይ ሙታዓ ሚረጅ የምንለው ማለት ነው እየተባለ የሚጠራው ይሄ ለአንዲት ቀን ዋን ዴይ ሶ ታዲያ ምንድነው? ይቅርታ በጣም ይቅርታ ሽርሙጥና የሚባለው ቃል ታዲያ ምንድነው የሚለያየው? ለአንድ ዓመት አይደለ ከፍሎ ገብቶ አንድ ሰው ሆቴል ገብቶ እኮ የሚያደርገው አይደል? ኑ ግቡና አስረዱን እስኪ ሙስሊሞች፣ ይህንን የሚያክል ጉድጃችሁ ሰለሞን እንደዚህ ያገባ እንትና እንደዚህ ያገባ ከምትሉ ግቡና አስረዱን። ሀቢብ እንኳን ደህና መጣ። ኦኬ ሙስሊሞች አላችሁ የላችሁ? ኦኬ አንድ ሙስሊም ወንድማችን አለን አግባ። ኦኬ ያ ስለዚህ ይህንን ደፍራችሁ ሰው ፊት ቀርባችሁ ልትወያዩበት የምትችሉት ርዕስ አይደለም። የምታፍሩበት የምትሸማቀቁበት ርዕስ ነው። ይህንን ነው መሐመድ ያስረከባችሁ። አይሻ 2000 ሐዲስ ዘግባለች እያላችሁ የምትሰክሱ እነዚህን ጉዶች ነው ሰብስባ የተረከችው አይሻ። እነዚህን ጉዶች 2000 ወሬ ነው ያወራቸው አይሻ። በነገራችን ላይ እንደ ትልቅ ነገር ላይ ከምራችሁ የምትናገሩት ይህንን አንድ ተበቀለችው መሐመድን ያደረጋትን በህፃንነቷ እንትን ያላችሁ፣ ሁለት ደግሞ ወሬ ነው ያወራችሁ አይሻ እኮ የኖረችውን ህይወት ነው የተናገረችው። ምናልባት ለማማዬ ለኔ እዚህ ለምንሰራው ልጆች ነው ይሄ ከባድ የሚሆነው። ምክንያቱም እሷ የተናገረችው ሸምድዶ ይዞ መጥቶ አንብቦ መናገር ነው የሚከብደው። አይሻማ ኦልሬዲ ኖራበታለች፣ አልፋበታለች። እንዴ ሚጡዬ ምንድን ነበር የሆንሽው ብላ አንድ ህፃን ልጅን እኮ ብትጠይቃት እኮ በዚህ ጋር እንደዚህ አድርጎኝ፣ እንደዚህ መጥቶኝ፣ እንደዚህ ገርፍትሎኝ፣ እንደዚህ ብሎኝ ልክ እንደዛ ነው ያወራችሁ እኮ አይሻ። ትልቅ ነገር ተፈላስፋ አዲስ ነገር ክሬት አድርገን እንደነገረችን አድርጎ አይሻ 2000 ሐዲስ ዘገበች። በጣም አዋቂ ትልቅ ሰው ነች እንዴ። አንዲት ህፃን ልጅን እኮ ቁጭ አድርገህ ብትነግራት እኮ 5000 ወሬ ትነግራለች። 5000 ወሬ እሷ የነገረችው 2000 ወሬ ነው። በእድሜዋ የሆነ መሐመድ በ6 ዓመቴ ወስዶ አግብቶ በ9 ዓመቴ ወሲብ አደረገኝ። ይሄ ነው እኮ ሐዲስ እያልክ የምትነግረኝ አይሻ። እንደ ትልቅ ነገር እንደ ትልቅ ግዙፍ ነገር እንደሰራች አድርገህ የምትነግረኝ ይሄንን እኮ ነው። መሐመድ የዘር ፈሳሹን ግድግዳ ላይ ሲለጥፍ አይቼዋለሁ። እነዚህን እኮ ነው የምትነግረኝ። የመሐመድ ስፐርም ልብሱ ላይ ተንጠባጥቦ ሳጥብ እፈቀፍቅ ነበር። ይሄንን እኮ አንዲት ጽጋ መልጀ ሚጡዬ ምንድን ነው ያደረግሽው? እስኪ ልብስ የባባል ልብስ እንደዚህ ፈቀፈቁት ልትል ትችላለች። ይሄንን የነገረችህ ሌላ ምንም አይደለም። ትልቅ ሐዲስ የሆነ ክሬቲቪቲ ነገር ፈጥራ ትልቅ ነገር ያመጣች አድርጋችሁ አስመስላችሁ ታቀርቡታላችሁ። ለምን አይሻ ትልቅ ሰው ነች የሚል ኢሜጅ ለመፍጠር ማለት ነው። መሐመድ የ6 ዓመት ህፃን ልጅ በቃ በየትኛውም ዘመን ይቅር የማይባል ኢትስ ኦኬ። በስተት ነው ተሳስቶ ነው እንኳን ሊባል እኮ ችግር የለም። ኖ ትክክል ነው። እስቲል እስከ ምጽአት ቀን ድረስ ይሄ ነገር መቀጠልና መተግበር አለበት። ምክንያቱም መሐመድ አይሳሳትምና። ዛስ ዋይ እኮ አሁን እኮ በየአፍጋኒስታን ሸሪዓ ባለበት ሀገር ላይ እኮ ህፃናቶች እየተጋቡ ያሉት እንደ ቀልድ እንዳታዩት። የ56 ዓመት ሽማግሌና የ9 ዓመት ህፃን ልጅ ወሲብ አደረጉ ማለት በጣም 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 ከባድ ነገር ነው። አንደኛ የ9 ዓመት ህፃን ልጅ እንደው የብልቷ እንትን ይሄ ስፋቱ አለ አይደለ? እና የወንዱ የፒነሱ ቲክነስ አይገናኝም።
ፔኔትሬት ሲያደርጋት እኮ በጣም ፌስቱላ ከመቀመጫዋ ጋር ሊቀላቀሉላ ይችላል። በጣም ከባድ አደጋ ነው የሚያደርስ፣ እስከ ሞት ድረስ ሊያደርስ ይችላል። እንደ እድል ሆኖ አይሻ ተርፋለች። እንደ እድልም ሆኖ ይቺ ልጅ ተርፋለች። በጣም ነው ፔን ያለው፣ በጣም ነው የማይገናኙት። ይሄኛው እኮ በሆነ ዘመን መሐመድ እዛ ዘመን ላይ ነው ምናምን የምትሉ እዛ ዘመን ላይ የተደረገ ያለ አቻ ጋብቻ ስህተት ነው ተብሎ በተቃውሞ የምናስቆመው ነገር ቢሆን እኮ ዛሬኛ እዚህ ጋር ባልጮህን ነበረ። ነገር ግን ሊቆም አይችልም። መንግስትም እኮ እንደዚህ አይነት ጋብቻዎች እኮ አያታችን እንደዚህ አድርገዋል፣ ኦፍ ኮርስ አድርገዋል። ግን በዘመቻም ይሄ ስህተት ነው፣ ሮንግ ነው፣ ለአቅመ ሔዋን ያልደረሰች ልጅ እንደዚህ መደረግ የለባትም ተብሎ ያላቻ ጋብቻ ይቁም ብሎ መንግስትም በህግ ደረጃ ህግ ውስጥ ተካቶ አንዲት የ18 ዓመት ያልሞላትን ሴት ጋር ወሲብ ስታደርግ ብትገኝ በኢትዮጵያ ህዝብ ተቀፍድደ ከርቸሌ ነው የምትገባት። ምናልባት መሐመድ በዚህ ዘመን ቢኖር ኢትዮጵያ ውስጥ ቢሆን ያደረገው አንገቱን ይዘው ከርቸሌ ነው የሚያስገቡት። አንገቱ ተይዞ ከርቸሌ ነው የሚገባው። ለምን? ወንጀል ነው። በቃ ይሄ this is not fair። ህፃን ልጅ ነች እቺ፣ ገና ያልደረሰች ህፃን ልጅ ነች። ሶ ይሄንን እዚህኛው ዘመን ላይ ትክክል ነውና ተግባራዊ ይደረግ ልትለን አትችልም። እዛ ጋር ነው የሚቀረው። በቃ ይሄ በስተት የተደረገ ነገር ስለሆነ በቃ የዛ ዘመን ታሪክ ነው ብለህ ምዘጋው ከሆነና ይሄ ሐዲስ ሮንግ ነው ብለህ ቀደም ጥለው ከሆነ እኛ ሞሪያችንን እናቆማለን። ነገር ግን እናንተ ምንድነው የዛ ዘመን ራሱ ልትለኝ አትችልም። ማትችለው ለምንድን ነው? ነብይ ነው፣ ነብይ ተሳስተዋል የሚላትን ቃል እስካልተጠቀምክ ድረስ ተሳስተዋል ብለህ ሐዲሱን እስካልቀደድከው ድረስ ሰሂህ ነው ትክክል ነው ብለህ ጽፈህ ሱና ነው ብለህ እዚህ ጋር ልትከለክል አትችልም እንዴ? የእናንተ እኮ አይላውጣነት እኮ የሴት ልጅ ግርዛት አሁን ነው መነግራችሁ 2016 በኢትዮጵያ የእስልምና ጉዳዮች ምክር ቤት ሴት ልጅ በባለሙያ ትገረዝ ብሎ መግለጫ ያወጣ ነው። ይሄ ማለት ህገ መንግስቱን ራሱ መጣረስ ነው። በኢትዮጵያ ሴት ልጅ መግረዝ ወንጀል ነው። የሴት ልጅ ግርዛት ማለት የወንድ ልጅ ዋናው መሽኛውን እንደመቁረጥ ነው የሚቆጠረው። ለምን? መሐመድ ተሳስተዋል አለ ማለት። ይሄንን ደግሞ እኔ እንደዚህ አይደለም ፌስቡክ ፔጁ ላይ ለጥፎት እሪ ተብሎ ተነስቶ አንስቶታል። አሁን ላይ ቢቢሲ ኒውስ ኢን አምሃሪክ ላይ ምን ያህል ተቃውሞ እንደገጠመው ምን ያህል ትችት እንደተዘነዘረበት መንግስትን ሳይቀር እንደተወቀሰበት ግልጽ ነው። እንደዚህ ይላል መንግስት ተብሎ ይሄ ሴት ልጅ ግርዛት ይቁርጥ ብሎ እንዴት የአንድ ትልቅ የሃይማኖት ተቋም የሴት ልጅ ግርዛት በባለሙያ ትገረዝ የሚል መግለጫ 2016 ላይ ነው የምነግራችሁ። ሸሪዓ ቢሆን ኖሮ ምንን ተግባራዊ ይደረግ እንደነበር ደግሞ አስቡት። ሸሪዓ ባልሆነበት ሀገር ራሱ በዶክተር ትገረዝ ሴት ልጅ። የትኛው ዶክተር ነው ሊገርዝ የሚችለው? የትኛው ዶክተር? ይሄ ፈጽሞ ወንጀል እኮ ነው። ይሄ ሁሉ መጋጋጥ ለምንድን ነው የሚመጣው ካልን መሐመድ ተሳስተዋል፣ መሐመድ ስህተት ነው፣ ነብያችን ተሳስተዋል ላለማለት ብቻ። ወደዳችሁም ጠላችሁም ይሄ የማትክዱት እውነታው ሀቅ ነው፣ የማይካድ ሀቅ ነው። ይሄ የማይካድ ሀቅ ነው። ምክንያቱም እያንዳንድ ሴት ልጅ አለች። ሴት ልጅን ወስደህ ታስገርዛለህ? በልብህ ነብዬ ተሳስተዋል ላለማለት በአፍ አትናገርም እንጂ ይሄንንም አላደርግም እንዴት ምናምን ብለህ በውስጥ ግን